አዎ እንደዚህ መተማመኑ በጣም አሪፍ ነው እና ተማምኖ እንትኑን አውቆ መቀበል አሪፍ ነው። ከሱ ጋር ነው። እና ያው ሀቁን ሲታወቅ ሲታይ እንደዚህ ይፋ ይወጣል ማለት ነው። እና እኔ ሰው እንደማልጎዳ እንደገና ደግሞ ምንም አይነት ሀሰት እንደማይገባበት ማወቅ ጥሩ ነው። ማወቅ ጥሩ ነው። አንዳንዴ ለሀገራዊ ጥቅም ብሎ ራስን መጉዳትም አለና ያ ሳይሆን ለጥቅም ብሎ ደግሞ ሰውን መጉዳትም አለ። ያ ደግሞ ጥሩ አይደለም። እኔ ሀቅ ነው በቃ ሀቅ እስከ ዛሬ ድረስ እናንተ ቤታችሁ ቁጭ ብላችሁ ባለ ሀብታም ባለ ፎቅ ባለ መኪና ሆናችሁ ስትሄዱ እኔ ግን ያው እስከ ዛሬ ሀቁን ይዤ ስለምጓዝ ማለት ነው። ያን ደግሞ እግዚአብሔር ይመዝን እያልኩ ነው ጠዋት ማታ ማለት ነው። ጸሎትም ምጸልይ ወደ እግዚአብሔር የማለቅስበት እኔ እነሱ ጋር መድረስ ቢያቅታቸው ልጃቸው ላይ ድረስ እያልኩ የልጅ ላይ ባለቤቱን ቢስት ልጅን እንዳይስት። አዎ በዚህን ሰዓት ቤተሰቤን የምጦርበት አርሼ የራሴን ንብረት የማፈራበት ነበረ። ወይም ሰርቼ የራሴን እናንተ ስትቸገሩ ተቸግሬ ከችግር አውጥቻችሁ አላቅም እንዴ ቤት እያስነቀላችሁ ሀብት እንዳታገኙ የሆናችሁ ስትሰቃዩበት አላቅም እንዴ? እኔ ስንት ችግር ሲደርስባችሁ ያንን ሁሉ ተከላክዬ ደግሞ ለዚህ የሚያደርግ ባለውለታ መልሱ እንደዚህ ከሆነ ፈጣሪ ይመዝን ብለህ ዝም ነው ምን ይደረጋል ታዲያ? ከፈጣሪ ነው የሚገኝ ሌላ ከሰው አይገኝም ማለት ነው። አዎ ፈጣሪ ይመዝን ብለህ ዝም ነው። እና የሰው ውለታ መልሱ እንደዚህ አይነት ነገር ከሆነ አይ ሰላም ነው ይርታ ሀሳ እንጀራ እና እንዲህ ከሆነ እግዚአብሔር ይመዝን። አዎ እግዚአብሔር ይመዝን ነው። እግዚአብሔር ነው ከሱ የሚበልጥ የለም መቼም። እኔ ቤተሰቤን ነው ስጎዳ የነበርኩት ማንንም ስጎዳ አልነበረም። ማንንም አልጎዳሁም። ቤተሰቤን የጎዳሁት እና ቤተሰቤን ነው ያስተማርኩት። ቤተሰቤ ሰልጥነው ተምረው አይተው ወደ እግዚአብሔር ሰው እግዚአብሔርን እያመፀ እየጸለዩ ነው ያሉት። ከሱ የሚበልጥ የለም። ከሰው ምንም አታገኝም። ከሰው 5 ሳንቲም አይገኝም። የሚገኘው ግን ከእግዚአብሔር ብቻ ነው። ከእግዚአብሔር ግን ትልቅ ነገር ይገኛል። አዎ እኔ የሰውን እንጀራ አትስበሩ ያልኩትም አሁን ተማምነናል ተዋውቀናል ማለት ነው። ስንት መስዋዕትነትን ከፍያለሁ። ስንት መስዋዕትነት ህይወት እስኪጠፋ ድረስ ማለት ነው። ህይወቴ እስኪጠፋ ድረስ መስዋዕት ከፍዬበት አልሳካ ሲል ደግሞ ተውኩት። በቃ ያን ነገር ደግሞ ወደዛ መመለስ አያስፈልግም። አንድ ሰው ካመንከው ከወደድከው ጽናት መያዝ አለብህ እዛ ሰው ላይ እንጂ አይ በቃ አላወራም ምን ያደርጋል ያለፈውን ነገር መታረቅ ማለት አያስፈልግም። ፍቅር ነው የሚያስፈልግ። በቃ ችግር የለም በቃ ቤተሰብነትን ያስፈልጋል። በችግራቸው በችግሬ ሲደርሱልኝ ነው የሚያስፈልግ። ነገ እኮ አብረን ነው የምንሆነው ማለት ነው። አንድ አካል አንድ አምሳል እንሆናለን። ስለዚህ የሰውን መዘርዘር ምን ትርጉም አለው?
የሰውን ችግር ማውራት ምን ትርጉም አለው? ትርጉም የለውም። በቃ ብትዋጋበት ባትዋጋበት ምን ባትልበት ነገ የሰው ደም የእስራኤል ደም ይጠይቃል ችግር ስታደርስበት እና አሁን መስል ይችላል። እውነት ነው። ያው በኃይል ገልጬ ወስጃለሁ። የራሴን ንብረት ነው የተቀበልኩት። የሰውን አልነካም። የሰው ላይ አልደርስም። በራሴ በኃይል ተከላክያለሁ። ከራሴ ላይ ተከላክያለሁ። በቃ ኦልሬዲ በቃ አንድ ሰው አልሞት በተገዳይ ይሆናል። በጉልበት ካልደበደቡ በጉልበት ካልረገጥኩ ከሆነ አይ እኔም አልረገጥም ባይነት መልስ ሊሰጥ ይችላል። በቃ በዛ ሊያሸንፍ ይችላል። ስለዚህ ያን ነገር ደግሞ አምኖ መቀበል ነው። ማናቸውስ ቢሆን ማለት ነው። ማናቸውስ ቢሆን በኃይል ምንም እንደማያደርግ ነው የምናገረው። ምንም ውስጥ እግሬ ያለቀበት የተንከራተትኩበት የተቸገርኩበት ለሀገር እድገት ብቻም ሳይሆን ለራሴም ጭምር ነው። አንድ ሰው የሚለፋው ለራሱም ጭምር ነው። ለራሱ ካልሆነ ለሀገር እንደማይሆን ስለሚታወቅ ማለት ነው። ስለዚህ ለራሴም ጭምር ነው። በቃ ክርስቲያን ነኝ። ምንም ከምንም የማልዋሽ ነኝ፣ የማልወላውል ነኝ። በቃ የሚያኮራኝን አይቻለሁ። ግን አሁንም ማለት ነው ጴንጤዎች ስርዓታቸውን ጠብቀው ወደ እርቅ ልክ እንደ ሙስሊም እና እንደ ክርስቲያን ከሙስሊም እና ከክርስቲያን ወንድሞቻቸው ሆነው ወደ እርቅ ቢገቡ ችግራቸውን እዛው መጠላለፍን ትተው ልዩነት ጥሩ አይደለም ያስነውራል። ያን ነገር ተጠያፊ ሆነው ወደ እርቅ የሀገራዊ ስምምነት ነገር መድረስ አሪፍ ነው እና በተረፈ ነገ የነገው ጉዳይ የነገ ጠዋት ጉዳይ ፈጣሪ ያሳካው ነው የምለው። ሙሉ በሙሉ ደግሞ እንደሚሳካና እውነት እንደሚሆን ተስፋ አደርጋለሁ። እንደምናሸንፍ አሸንፈናል ብለን ደግሞ ተጽዕኖ ፈጣሪም አንሆንም። አሸንፈናል ብለንም ደግሞ መዘንጋትም አያስፈልግም። የተሻሻለ ነገር ይዞ መምጣትን ያስፈልጋል። የተሻለ ነገር ላይ ደግሞ በተሻለ ሁኔታ እንሰራለን። ይሄን ይመስላል። ሰው ያወላውላል፣ የማያወላውል እግዚአብሔር ነው። ሰው ይሳሳታል፣ የማይሳሳት እግዚአብሔር ነው። እግዚአብሔር ኢትዮጵያን አብዝቶ ይባርክ። የኢትዮጵያን ሕዝብ አብዝቶ ይባርክ። እግዚአብሔር ኢትዮጵያን ይጠብቃት። እኔ እንኳን ሰው ነኝ፣ መጠበቅ አልችልም። የምተኛ ነኝ። የማይተኛ የማያንቀላፋ እግዚአብሔር ነው። እሱ ይጠብቅ። በተረፈ ሁሌም ስለ ሀገር